አባዬ ግን ይህ ሰፈር ምንድን ነው? ኮብልስቶን ነው እንዴ? አላየኸውም እንዴ እስከዛሬ? አስፋልት መስሎ ታይቶኝ። የኮሚቴዎቹ ሰዎች ስራ አላሰራሉኝ። ለምንድን ነው የሚከለክሉኝ? ያው ስለሰራህ ነዋ። ይሄን ብትለምን አይከለክሉህም ነበር። እኔማ ይኸውልህ ሰውየውን አክብሬው ነው እንጂ ሰርቼ እስክጨርስ ላስረው ነበር። ደግሞ በኋላ ካንተ ጋር ምን እንዳትጣሉ ደግሞ ፈራው። ቆይ ለምንድን ነው እዚህ ቤት ያላችሁትን የጠመዳችሁ? ያቺ ቦክሰኛ እናትህ ናታ። ድሮ እንደዚህ ቀልዳለሁ ሲል ጥርሱን አረገፈችለት። በቃ ይኸው አሁን እኛን ጠምዶ ያዘ እና በቀል ነው የያዘው። ኧረ እማዬ ሰውየውን ከመበቀል ነው የጀመረችው። በቃ ቶ ይህን በርበሬና ሽሮ አንስተን እዚሁ ትሰራለህ ና። ነው? አይ እንደው አስፈጭተን መተን ሰርፕራይዝ ልናረግሽ ነበር ግን ደረሽብን። አመሰግናለሁ። ይሄ የአቡ ስራ ነው። አንተንም ጉቦ ሰጥቶ ሊያታልልህ ነበር። ምን አለ ስራ እንዲሰራበት እኮ ነው። አረ እኔ ስራ አይደለም፣ ይሄም የኔም ስራ ነው። ብዙ ኦርደር አለብኝ። ኮሚቴዎቹን ትላለህ እንጂ ቤተሰቦች ምቀኞቼ ናቸው። እሺ ነው የት ሄጄ ልስራ? የሰዎቹ ቤት ሄደ ለምን አትሰራ? ቧንቧ እኮ አይደለም መኪና እኮ ነው የሚሰራው። ቆይ አንቺ ሰዎቹ ቤት ሄደሽ ታስፈጫለሽ? እሺ እኔ ምን ላድርግ? እኔ እኮ ከሰውየው ጋር እንዳትጣላ አዝኜ ነው። ቆይ አንተ እቺ ለኔም ደረቅ ትበልልኝና ትንሽ ቆይተህ እዚህ አምጥተህ መስራት ትችላለህ። ምን ያጣድፈሃል? ራዲያተር ያፍልቶ። ይሄ ሰውዬ የለም ነበር እኮ እንዴት መጣብህ? አሰለፍነቻ ካልሸኘኝ እሰራልሃለሁ ስትለኝ ነበር። እሷ ተናግራ ነው የሚሆነው። እሷ ሴትዮ እግሯ እዚህ ቤት ልቧ ሌላ ቦታ ነው አይደለም? እንደው ምን ይሻላታል? እግሯን ጎትቶ እንዴ